ውይይቱን በሚመለከት በጣም ጠቃሚ ነው። በብዙ መልኩ ፖሊሲ ለሚያወጡ ሰዎች እድል አግኝተው ሙያተኛ ጋር ሲወያዩ ብዙ ከነሱ እይታ የራቁና የማይገነዘባቸው ነገሮች ለማየት እድል ያገኛሉ እና ውይይቱ ከዚህ አንፃር ብዙ ትምህርት የተገኘበት ነው። ከፍተኛ ኢንፎርሜሽን ጋፕም እንዳለ ያየሁበት ነው። ውይይቱን በሚመለከት የጀመረው ሐኪም ነው የጀመረው ትምህርት ቤት ላይ የተማረ ያለ ትምህርት ቤት ያለ ኢንተርን ነው ነርስ ነው የሚለው ያው ይሄ ኢትዮጵያዊ ባህሪ ነው። የድል ሽሚያ እስር ቤት ያለውም እኔ ነኝ ያመጣሁት ድል ይላል፣ ያስፈታውም እኔ ነኝ ያመጣሁት ድል ይላል። ውጭ ሀገር የነበረውና ከለውጥ በኋላ ባካችሁ ግቡ ያልናቸውም እኛ ነው ያመጣነው ይላሉ። ኢትዮጵያዊ አንዱ የአተያይ ስብራት ነው። ይሄ ውይይት ከሁለት ወር ሶስት ወር በፊት በከፍተኛ ደረጃ አሜሪካ ጨቀጨቀኝ ነበር። የሕክምና ባለሙያዎች ጥያቄ ያቀረቡ ነው ብታወያያቸው የሚል በመታቁት ብዙ ምክንያት የእናንተን ቅድሚያ ሰጥተን አላየንም። ብዙ መልስ እየመለስን ነው ለሕክምና ሴክተር ብለን ስለምናስብ ሰሞኑን ግን ገፍቶ የሕክምና ባለሙያዎች በብዙ ምክንያት አንደኛም ትክክለኛ በሆነ ምክንያት ባነሳቿቸው ችግሮች፣ ሁለተኛ ሌላው ሴክተር ላይ እንዳለው ሙያተኛውን ምናልባት ከጠቀመ እንደ አንድ የፖለቲካል መጠቀሚያ ለማድረግ የሚፈልጉ ኃይሎችም ስላሉ ጫጫታዎች ነበሩ እና ምንድነው እንስማቸው፣ ችግራቸውን እንወቅ፣ የምንችለውን እናድርግ፣ የማንችለውን ደግሞ አሁን እንደተባለው ይሄን አንችልም እንበላቸው በሚል ነው መድረኩ የተፈጠረው። መድረኩ በመፈጠሩ ከእናንተ በላይ እኔ ተጠቃሚና እድለኛ ነኝ። ምክንያቱም እናንተ ለማግኘት እድል አገኘው፣ ሐሳቦቻችሁን ለመስማት እድል አገኘው። ነገ ህግ ስናወጣ ሙያተኞች እኮ እንደዚህ ብለዋል ብዬ በእውቀት ለመከራከርም እድል አገኘው። እንደ መልካም ጅምር ነው የምወስደው። መልሱን የሚጀምረው ከአጠቃላይ ሀገራዊ ሁኔታ ነው። አጠቃላይ ሀገራዊ ሁኔታን ማየት ካልቻል የሴክተር ችግር መፍታት አንችልም። ኢትዮጵያ ወደ እዚህ ቦታ ስንመጣ ያየነው ነገር ያቆየችልን ነገር ተስፋ ነው እንጂ ገንዘብ አይደለም። ካዝና ውስጥ የነበረው ተስፋ ነው። እኛም በፍጥነት የሰጠናችሁ ተስፋ ነው። ካዝና ውስጥ ያለውን ተስፋ ባለው መርህ መሰረት ከተደመር ወደ ገንዘብ፣ ወደ ሀብት፣ ወደ ብልጽግና መቀየር ይቻላል። በኪስ የሌለን ሀብት ዲማንድ ካደረግን ግን ያው መልስ አያገኝም። ለምሳሌ ደሞዝ በሚመለከት እንደነገርኳችሁ እኔ ቢሮ በገባው በጥቂት ሳምንታት ውስጥ 20 ቢሊዮን ብር የደሞዝ ጉድለት ነበር። ሰራተኛው ደሞዝ ጭማሪ ይጠይቃል። መንግስት ግን እስካሁን የሚከፍለውን ማስቀጠል አይችልም፣ መክፈል አይችልም። ያን የነበረው ሩጫ ለመጨመር ሳይሆን ቢያንስ ሲያገኝ የነበረውን እንዳያጣ ማድረግ የምንችልበትን መንገድ መፈለግ ነበር። ከዚያ በኋላ ማክሮ ኢኮኖሚክ ኢምባላንሱ፣ አንኤምፕሎይመንት ላይ ያለው ስትራክቸራል ችግር፣ በገቢና ወጪ ንግድ መካከል ያለው ልዩነትና የውጭ ምንዛሬ ፍላጎት እጥረቱ ኢትዮጵያ ላለፉት 10-15 ዓመታት ስትበደር የቆየችውን ገንዘብ መክፈል አለመቻሏ አበዳሪዎችና ረጂዎች ተስፋ የሌላት ሀገር ስለሆነች ተጨማሪ ብድር መስጠት አይገባም የሚል እሳቤ የያዙበት ጊዜ ነው። ይሄ በፍጥነት ካልተቀየረ በስተቀር ቅድም ካነሳቿቸው ባነሰ ለዕለት ጉዳይ የሚያስፈልጉ ቤዚክ ነገሮች ሳናሟላ ብዙ ችግር ሊያጋጥም ስለሚችል ትኩረቱ የነበረው ማክሮ ኢኮኖሚክ ኢምባላንሱን ማስተካከል ነው። ለምሳሌ ኮሜርሻል ሎን ብለን የወሰድናቸውን በአጭር ጊዜ በብዙ ቁጥር የሚከፈል የብድር ስርዓት ወደ ኮንሴሽናል መቀየር፣ ረዘም ባለ ጊዜ ቀስ እየተባለ እንዲከፈል ማድረግ ሰፊ ድርድር የሚፈልግ ነበር። በቅርቡ እንደሰማችሁት የኢትዮጵያ 30-40% ገደማ ኮሜርሻል ሎን ሪስትራክቸር ማድረግ ተችሏል። ይሄ የሚሰጠው ፎይታ በአመት ቢያንስ 400 እስከ 500 ሚሊዮን ዶላር መንግስት መክፈል የነበረበትን ፎይታ ያገኛል። ለጥቂት አመታት ማለት ነው። የሚከፍለው ክፍያ ከ500 ወደ 100 ዝቅ ይላል ወይም ከዛ በታች። ይሄ ማለት ለብድር ክፍያ የምናስቀምጠውን አሎኬት የምናደርገውን ሃርድ ከረንሲ ለሌላ ሴክተር ለማዋል እድል ይሰጠናል።
በተጨማሪም በተራዘመ ጊዜ የሚከፈል ከሆነና 1 ዓመት 2 ዓመት ክፍያውን ከፈጸምን ከዚህ ቀደም ለማበደር ለመርዳት አስቸጋሪ ነው ይሄ ሀገር ተስፋ የለውም ያሉ አጋር ኩባንያዎች አገሮች ግለሰቦች ተስፋ ሰንቀው ለማገዝ እንዲችሉ ያደርጋል። ከዚህ አንፃር የተሰራው ስራና ትኩረት የነበረው የእናንተን ደሞዝ ማሻሻል ሳይሆን እንዳልኳችሁ እንደ ሀገር ያሉብንን ስብራቶች መፍታት ነው። ይሄ ሰክሰስፉል ስራ ስለሆነ ከእንግዲህ በኋላ አልቆለታል ማለት አይደለም። በጣም ተስፋ የሚሰጥ ጅምር አለ። እሱን እያሰፋን ሄደን እንደ ሀገር ያለብንን ችግር እንፈታለን የሚል እምነት ነው ያለኝ። ሐኪምን በሚመለከት ከሀገራዊ ፖለቲካ ለውጥ ኢኮኖሚ ለውጥ ጊዜ እንዳላባከንባችሁ ብዬ ነው። ፖለቲካ ለውጡ ቅድም አንድ ነርስ መሰሉኝ እናንተ ጋር ያለው በሽታ ወደኛ መጥቷል አሉ። እኛ ጋር ያለው በሽታ ወደ እናንተ ባይመጣማ እናንተም እዚህ እንኳን መጥቶ ነበር። የሚወራረስ ነገር ነው፣ እንደ ጉንፋን ነው። አንድ አካባቢ ሲሆን በፍጥነት ነው የሚተላለፈውና እኔ አይመለከተኝም ያ ጉዳይ ማለት አይቻልም። እንኳን በእናንተ ደረጃ ከሰው ጋር የሚገናኝ ሰው የሚያገለግል ቀርቶ ማንኛውም ዜጋ በሆነ መንገድ ይመለከተዋል ጉዳዩ። ያ ፈጣን ለውጥ ብዙ ሴክተር ነክቷል። እንዲነካም ነው የሚፈልገው። እንዲነካ የሚፈልግበት ምክንያት በየቦታው ከፖሊሲ ጀምሮ እንዳነሳችሁ በጣም በርካታ ሊሻሻሉ የሚገባቸው ጉዳዮች ታፍነው ተከርነው የቆዩ ጉዳዮች ስላሉ በአመጽ በረብሽ በግርግር ሳይሆን ግራውንድድ ሆነን ዋይዝ ሆነን ካየናቸው ለመፍታት እድል የሚያስገኝ ለውጥ ነው። ለውጡ ግን ፖለቲካሊም ኢኮኖሚካሊም ሲፈጥን ስፒዱን ጌጅ ማድረግ ካልቻል መለካት ካልቻል ማቆየት የሚገባን ቦታ ማቆየት ካልቻል ክራሽ ሊያስከትል ይችላል። ፍጥነት ስለሆነ ብቻ አይደለም፣ ፍጥነቱን በትክክል እየገራ ነው ወይ የሚለው ጉዳይ መታወቅ አለበት። ለምሳሌ የኢትዮጵያን ኢኮኖሚ ስንወስድ ከዚህ ቀደም የነበረው ሐሳቤ በኢኮኖሚክስ ቢግ ፑሽ ይባላል። የቆመን ኢኮኖሚ የቆመን አውሮፕላን ለማስነሳት ያለ የሌለ ኃይል መጠቀምና አውሮፕላኑ እንዲነሳ ማድረግ ነው። በቢግ ፑሽ ቲዮሪ ኢትዮጵያ ውስጥ ያለ የሌለ ሪሶርስ ተጠቅመን አውሮፕላኑን ካስነሳን በኋላ ፍጥነቱን ኮንትሮል ማድረግ ካልቻል ዴስቲኔሽኑን ማወቅ ካልቻል ሊከሰከስ ይችላል። ከተከሰከሰ ካለመነሳት አይሻልም። ካለመነሳት የሚሻለው ከተነሳ በኋላ መስመሩን ሳይስት መጓዝ እንዲችል ማድረግ ነው። ቀላል ኤግዛምፕል አግሪጌት ዲማንድ ላይ ያተኮረ የኢኮኖሚክ አካሄድ ስለነበረን በገጠር ቡና ሲጠጡ የስኳር ጥያቄ ያልነበራቸው ሰዎች የገጠር ሰዎች እንደምታውቁት በገጠር ቡና ሲጠጡ ስኳር እንዲፈልጉ ዲማንዱ ከፍ አለ። ወይም ስልክ ቤት ቀጠሮ ይዞ 3 ሰዓት 4 ሰዓት ተጉዞ የሚነጋገር የነበረ አካባቢ አሁን ሃንድ ሄልድ ማግኘት እንደሚችል ወይም ሰፈር ውስጥ ሰው መያዝ እንደሚችል አየ። ዲማንድ ተፈጠረ። ዲማንድ ከተፈጠረ በኋላ ግን ያለው ሰፕላይ ስልኩንም ማዳረስ አልቻልንም፣ ስኳሩንም ማዳረስ አልቻልንም፣ ሕክምናውንም ማዳረስ አልቻልንም። ሰምሃው ቆም ብለን ጋፑን የምንቀይርበት መንገድ ማሰብ ይፈልጋል። ይሄን ሀገራዊ ሁኔታ ከተገነዘብን የሕክምናውን ሴክተር ሰብ ሴክተር ከሶሻል ሴክተር ውስጥ ያለውን አንድ ቤዚክ ወሳኝ ሴክተር ችግር እዛው ውስጥ ተረድቶ ለመፍታት እድል ይሰጣል። ሀገራዊ ነገሩን ካላየን አንዳንዶች እንዳላችሁት ቀላል እኮ ነው በፖሊሲ መፈጸም ነው፣ ቀላል እኮ ነው ማዘዝ ነው፣ ቀላል እኮ ነው እንዳላችሁት ቢሆን ኖሮ እኔ ደግሞ ቀላል እኮ ነው ልብ ሕክምና ምንድናት 1 ሰዓት ቀዳችሁ ሰው ለማድማት ነው እንደ ይሄን ያክልላችሁ ይችላል። የልብ ሰርጀሪ ምን እንደሆነ ሙያተኞቹን መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ። የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው። ወደዚህ ያለውንም ጉዳይ እንደዛው ማለት እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ነገሩ ሊቀየር ስለሚችል ሳናቀለው ይሄን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው። የእናንተ ጉዳይ ከደሞዝ ጋር የሚያያዘው አጠቃላይ ቅድም ያነሳሁት ነው። በኋላም እንደየሁኔታ ነካከዋለሁ። በቃለ መሐላ